አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ዛሬው አመጣጤ ጥሩ ስሜት ላይ አይደለሁም። በጣም ተነድጃለሁ። በጣም ነው ያዘንኩት ማለት ነው እውነት ለመናገር አንድ የሆነ አባታችን ከሆነ ጓሮ ላጅን አጠጋ ብሎ ቁጭ ብሏል። ቁጭ ብሎ እያለ አርቆ እያየ ነው። ከወዲህ ኋላው መጥቶ የሆነ ሰው በብሪቅ ውሃ ማለት ነው። ብሪቅ ውሃ አለ አይደል? የውዱ ማረጊያ ውሃ፣ የውዱ ማረጊያ ለውዱ ይጠቀሙታል ብዙ ሰዎች ማለት ነው። እና ያንን የብሪቅ ውሃ እንደዚህ ከዛ ትልቅ ሰው ላይ ማለት ነው እንደዚህ ይረጨዋል ማለት ነው ውሃው። አረ አላህ ወላሂ እኔ አንጀቴን በላኝ። እንደው ግን ያነ ሰው እንደው አባት የለውም የሚረጨው እንደዛ በደሞ አይታይም። ብሪቁ እንደዚህ ሲረጨው ነው እንጂ ሰው የሆነ የሚታየው። ቪዲዮውን አስገባላችኋለሁ። ቪዲዮውን እስከ መጨረሻው ለማየት ሞክሩ ማለት ነው። ወላሂ እኔ አንጀቴን በላኝ። እውነት ለመናገር እንዴት ነው ሂሌና የሚባል ነገር የለም የሰው ልጅ ሲባል እንደው በቃ አህም ሺ ለቪዲዮ በቃ ለቪዲዮ ያን ይሄ ቪዲዮ እኮ ብዙ ዓለም ብዙ ቦታ ብዙ አካባቢ እንዲደርስ ነው የሚሰራው ማለት ነው። እንዲህ አይነት ነገር ባይሰራስ እንደው ቢቀር እንደው ባይሰራስ ቢቀር ጋይስ ሐስቢ አላህ ወኒዕመል ወኪል። እንደው ወላሂ እኔ ቪዲዮውን ሳየው ማለት ነው አባት ነው ትልቅ ሰው ነው እንዴት ትልቅን ሰው እንደዚህ በውዱ ማድረጊያዋ እንደዚህ ውሃ ይረጫል? እንዴት እንደዚህ ወላሂ እንደዛ ውሃ ሲረጨው እሱ እንደዚህ ዘወር ብሎ ፓሽረክና ያለው ሰውዬው ቪዲዮውን አስገባላችኋል። አንጀቴን ነው የበላው ወላሂ። እንዴት እንደዚህ አባት ወላሂ የሰው በአባት ተወልዶ እንዴት እንደዚህ አይነት ጭካኔ ይኖራል? እንደዚህ አይነት ቪዲዮውን አስገባላችኋለሁ ማለት ነው። እና ቪዲዮውን ሳይሆን በጣም ነው ወላሂ የተናደርኩት። እሱ ራሱን ችሎ ነው ዝም ብሎ አድቦ ነው የተቀመጠው። የኔ ምስኪን ወላሂ አባቴ መሰለኝ ሳየው ማለት ነው። አስለቀሱኝ ወላሂ በረመዳኑ እንዲሁ ባላየሁት ነው የምለው ቪዲዮውን ማለት ነው። ባላየሁት አልኩኝ ወላሂ እውነት ለመናገር እንዴት ምን አይነት አስተሳሰብ ብታስቡ ነው እንዲህ አይነት ቪዲዮ የሚሰሩት ማለት ነው። ወላሂ በጣም ነው ያዘንኩት እኔ። የኔ አባት እንደዚህ ብሎ ያየዋል፣ በቃ ቀጥ ብሎ ያየዋል እንደዚህ ውሃውን ሲረጨው። ቪዲዮውን እዚህ ጋር አስገባላችኋለሁ ኢንሻአላህ ማለት ነው። እኔ በጣም ነው ያዘንኩት እውነት ለመናገር። ለምን እንዲህ አይነት ቪዲዮ ለምን ባሰሩስ? እንደው ምን ልትጠቀሙ ነው? እንደው ሳያትባሉ እንደው አይናችሁ ይጥፋ፣ ጥርሳችሁ ይርገብ፣ እጃችሁ ይሰበር የረጫችሁበት ነው እንጂ የምትባሉት ምን ሌላ ነገር ይጨመራል? እንደው ቢላሂ ለአዚም እንደዚህ አይነት ቪዲዮ ባሰሩስ እንደው ቢቀርባችሁ እንደው ባካችሁ እንደው ባሰሩስ ወላሂ እኔ አንጀቴን በለኝ። ጭራሽ መተኛት አልቻልኩም እንደው ወላሂ ለአዚም ሳይው ማለት ነው። እንዴት እንደዛ ይደረጋል? ሰው የሆነ ሰው አባት ነው ይሄ ሰው ምስኪን ነው። እንዴት ምን አይነት ቅንጭላት ቢኖራቸው ነው እንደዚህ ምን አይነት ሂሌና ቢኖር ነው እንደዚህ አይነት ቪዲዮ ቀርጣችሁ ቲክቶክ ላይ ሆነ ዩቲዩብ ላይ የምትለቁት ሰዎች ማለት ነው። ምን አይነት አንጀት ቢኖራችሁ ነው? እንዴት እንደዚህ በጣም የጭካኔ ጥግ ወላሂ። እንግዲህ እኮ ይሄ ሰው ውሃ ነው የተረጨው፣ ውሃ ነው ግን ቢሆንም ሰውየው ትልቅ ሰው ነው ይሄ ሰውዬ ትልቅ ሰውን እንዴት እንደው እክትራም የሚባል ነገር እንዴት የሰው ልጅ አይፈጥርበትም? እንደዛ በውሃ እርጭት ምስኪን በቃ መጠጊያ የሌለው በቃ ምስኪን ሰው ነው። ዝም ብሎ የሆነ ቦታ ላይ ቆሞ ነው ቁጭ ብሎ ነው እንደዚህ በማንቆርቆሪያ እንደዚህ ውሃ እርጭት የሚያረጉት። ቪዲዮውን አስገባላችኋለሁ። እንዲህ አይነት ቪዲዮ ባትሰሩስ ባይነኝ ወላሂ። ለምን ብዙ ሂሌናው የሚጎዳ ሰው አለ።
ብዙ የሚያዝን ሰው አለ። ብዙ ውስጡ የሚጎዳ ሰው፣ ብዙ እናት አባት ያለው ሰው፣ ብዙ ውስጡ የሚጎዳ ሰው አለ። እንዲሁ እናንተ ጨካኝ ሆናችሁ ብታመጧቸው ማለት ነው። ግን እንዴት ለህዝብስ ይህን ቪዲዮ እኮ ሰው ሲያየው ምን ይል ይሆን? ይህን ቪዲዮ እኮ ሲከታተሉን ምን አይነት መልስ ይሰጡን ይሆን ብላችሁ ካመልቀቃችሁ በፊት ተጠንቀቁ። በአላህ ይሆንባችሁ። ወላሂ ላዚም እኔ ያህን ቪዲዮ ሳየው ወላሂ ውስጤ እንዴት ተሰበረ። ወላሂ ላዚም ይህን ሰውዬ ሳይ እንደዛ ውሃ ሲረጭ ሳይ ሐስቢ አላህ ወኒዕመል ወኪል። ወላሂ እኔ ጦመኛ ነኝ። ወላሂ ሐሰብት ሐስቢ አላህ ወኒዕመል ወኪል። ليش يا شيخ ليش ما تخافوا الله؟ مو حرام والله لازم حرام والله። እንዴት እንደዛ ይደረጋል? ትልቅ ሰው ነው ይሄ ሰውዬ ምስኪን። ቁጭ ብሎ በቃ መሄጃ ያጣ ሰውዬ ቁጭ ብሎ እንዴት ውሃ ይረጩታል? እንዴት ውሃ እንዲሁ እኔ እኮ የሚገርመኝ ደግሞ እብርቁ እንደዚህ ውሃ ሲረጩት ነው እንጂ የሚታየው ሰዎቹ የሚረጩት ሰዎች አይታዩም። አላህ ላይ ወፍቃቸው። ምን አይነት ሰው ወንድ ይሁን ሴት ይሁን አትታይም። አላህ ላይ ወፍቃት ወይንም ወንድም ከሆነ አላህ ላይ ወፍቃው። ሐስቢ አላህ ወኒዕመል ወኪል። ወላሂ ማ እንዲ ሸይ ቀይሩ ሌሽ ይሄ ሰው ትልቅ ሰው ነው እናንተ ተጠግቶ ምስኪን ነው። በጣም ነው የሚያሳዝነው። ወላሂ ስታዩት እኮ እንኳን ውሃ ልትረጩት አይደለምና የኔ አባት በጣም ነው ሆድ የሚበላውና የሚያሳዝነው። በቃ እንዲሁ ወላሂ ኧረ እኔ እንጃ እንዲሁ አባት ያለው ሰው እንደዛ አያረግም። ምን ለመናገር ይሄ እንዲሁ እንደዚህ ውሃ እየተጠቀመው እሱ ሳያውቀው በቃ እሱ ሳያውቀው ወይንም በልጅነቱ የሞተበት ነው ወይንም በልጅነቱ አባቷ የሞተባት የአባትን ምንነት የማታውቅ ልጅ ናት እንጂ የአባትን ምንነት የአባትን ጋሽነት ጋሻ መሆን የአባትን ውስጣዊ ነገር ብታውቅ ያንን ሰውዬ ውሃ ወይንም ውሃ ወንድም ይሁን ሴት አይረጩም ነበረ። በጣም ገሊለት አደብ ናቸው። ወላሂ ላዚም ስሙ ወላሂ እንዴት እንደዛ የ40 ዓመት የ70 ዓመት የ40 ዓመት ያራዛ በላይ ይሆናል። የ40 ዓመት ሸባብ አራኩት የ80 ዓመት ሽማግሌ ይሆናል። እንዴት ኧረ እኔ እንጃ ወላሂ እውነት ለመናገር እኔ እንዴት አለ ህሊና እንዳለው የሰው ልጅ ምን አይነት አስተሳሰብ እንዲሁ ስንት አይነት አስተሳሰብ ነው ያለን የሰው ልጅ ስንባል ወላሂ ላዚም እንዴት ሰው ትልቅ ሰው እንዴት ክብር የሚባል ነገር እንዲሁ መከባበር ክብር የሚባል ሰው እንዴት ያጣል? እንዴት ማሰብ ያጣል? እንዴት ያንን ሰውዬ ውሃ ረጨሽ ቪዲዮ ሰራ እንዲሁ ምንድን ነው ጥቅሙ? ደግሞ ቲክቶክ ላይ መሆኑ እኮ አንድ እኮ ጥቅም የለውም። አሁን የቲክቶክ ቪዲዮ ምን ጥቅም አለው? 60 90 80 ሰው ሰው ያየዋል። እሺ እንዲሁ ማፊ ማናት እኮ ጥቅም የለውም። ዩቲዩብ ላይ እንኳን ሆኖ ዶላር እንኳን አይቆጥርላትም። በዛ ቲክቶክ ላይ እንደዛ ተለጥፎ የተለቀቀ ቪዲዮ ወላሂ አላህ አንፈሩ። ገና ፌመስ እንሆናለን ገና እይታ ይኖረናል ብላችሁ በምትሰሯቸው ቪዲዮዎች ሙስሊምም አላህን ፍሩ፣ ክርስቲያንም ደግሞ እግዚአብሔራችሁን ፍሩ። የፈጠራችሁን ጌታ ፍሩ። ገና ፌመስ እንሆናል ብላችሁ ገና ታዋቂ እንሆናል ብላችሁ እንዲሁ ወላሂ የማይጠፋ ነገር ይሄ እኮ አይጠፋም። ዩቲዩብ ላይ ቲክቶክ ላይ የሚለቀቅ ነገር እኮ ዘላለም ይኖራል። ፌስቡክ ላይ የሚለቀቅ ነገር እኮ ዘላለም ይኖራል ጋይስ። እንዲሁ ግን ምን አይነት አስተሳሰብ ብታስቡ ነው? ይሄን ቪዲዮ እኮ ስንለቀው እኮ ተቀማጭ ይሆናል። ይሄ ቪዲዮ እኮ ለብዙ ህዝብ ተደራሽ ይሆናል ብላችሁ እዚህ ጋር አለማገናዘባችሁ ቪዲዮ ስትሰሩ እንደዚህ የጭካኔ ጥግ ያን ያህል እንዲሁ የሰው ልጅ እንዲሁ እንስሳት እንኳን ያውቃል። ነሃው ና ስትለው ያውቃል። የሰው ልጅ ሆኖ እንዴት ይሄ ቪዲዮ ሲለቀቅ ለሰው ልጅ ችግር ያመጣል ብሏል። ለሰው ልጅ የሰው ልብ ያደማል፣ የሰው ልጅ ይጎዳል ብለው አለማሰባቸው እኮ ነው የሚገርመኝ ነገር ማለት ነው። በጣም ነው እኮ የሚገርመው። አንዳንድ ጊዜ በጣም ነው የሚገርመው እውነት ለመናገር ማለት ነው። የሚለቀቅ የማይለቀቅ ቪዲዮ አለ ጋይስ። ፈጣሪያችሁን እየፈራችሁ
ደግሞ የኛ ሰው እንደዚህ በሰላም እያወራን በሰላም አሳድጉን የምንለውን አይደለም እያሳደጋችሁት ያላችሁት ብልግና የሚሰሩ ሰውን ያላግባብ የሚቀርጡ ሰዎች፣ ሰውን የሚያስቸግሩ ሰዎች፣ ሰውን የሚጎዱ ሰዎች ነው ፌመስ እያደረጋችሁ ያላችሁት ህዝቦቹ ማለት ነው። እንዲህ አይነት ሰው እንዴት ይበረታታልና እንዴት ፌመስ ይደረጋል? ትልቅ ሰው ውሃ እየተደፋ በላይቱ ላይ የሆነ ነገር እየተደረገ እንዴት ነው ያኔ? ምን አይነት ብታስቡ ነው ህዝብስ እንደዚህ ቪዲዮ እንደዚህ ተቀባበላችሁ ምናምን ነገር ያንን ሰው እንዲፈምስ የምታረጉት? ወላሂ በጣም እኮ ነው የሚገርሙኝ እኔ እንደው ህዝቦቹ ማለት ነው። አስቢላህ ነው እኔ ወላሂ እንደው ባላየሁት ባልገባስ ቢቀርብኝ እንደው አያስችለኝ። እኔ እንዲሁ ከሆነ ነገር ሳይ በቃ ውስጤ ነው የሚደመው። በቃ ውስጤ ይጎዳል። ለምን እንደው አላውቅም። በጣም ነው የማዝነው። በጣም ነው የምናደደው። ወላሂ ባካችሁ እንደው ለምትሰሩት ቪዲዮ ጥንቃቄ አድርጉ። ወላሂ ለምትሰሩት ነገር ጥንቃቄ እያደረጋችሁ ስሩ። እኛን የሚጎዳ ተመልካችን የሚጎዳ ነገር አትስሩ ባካችሁ። አላህን ፍሩ። ወይንም ሁሉም በእምነታችሁ ፈጣሪያችሁን ፍሩ። በጣም ነው ያዘንኩት። ይሄን ሰውዬ ሳየው በጣም ነው ያዘንኩት። ለማንኛውም ቪዲዮ እንዳይበዛባችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። አልሐምዱሊላህ ወደ 10,900 ሰብስክራይብ ገብቻለሁ። አመሰግናለሁ ለሁሉም ነገር። አበረታቱኝ። ያው ሼር በማድረግ ቪዲዮ መለቃችሁ ቪዲዮ ይታዩልኝ አይደለም። እስኪ ሼር በማድረግም ተባበሩኝ። ግን እንዲህ አይነት ነገር ባትሰሩ ባይ ነኝ ማለት ነው። ሰውን የሚጎዳ ሰውን የሚያስለቅስ አሁን የኔ እምባ የዛች ልጅ እምባ የዛ ልጅ እምባ እንዴት ነው ሲፈስ እንዴት ሲያለቅስ ሲናደድ እንዴት ነው የትና የት ነው የሚደርሰው እርግማኑ ማለት ነው። ቢላሂ ወላሂ አላህን ፍሩ፣ ፈጣሪያችሁ ፍሩ። እንዲህ አይነት ቪዲዮ ባትለቁልን። እኔ ወላሂ ቪዲዮውን ሳየው በጣም ነው ለመናገር ውስጤን የተሰማኝ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። አበረታቱኝ። እኔንም ላይክ ሼር እያረጋችሁ ማለት ነው። ወጣ ያለ ነገር መስራት እኔ አልችልም ሆነን ለመናገር አልሐምዱሊላህ። እንዲሁ በተቻለኝ አንዳንድ ነገሮችን እለቃለሁ። ያው ሀገር ስገባ ኢንሻአላህ የተሻለ ነገር እሰራበታለሁ ብዬ አስባለሁ ይሄን ቻናል ማለት ነው። ግን አሁን ላይ ስራ በስደት ስለሆነ ያለሁት ብዙም ቁም ነገር አዘል ባላመጣላችሁም አበረታቱኝ። ኢንሻአላህ ሀገር ስገባ የተሻለ ነገር የተሻለ ለውጥ ሰርቼ ቤተሰቦችንም የማስደስት እናንተ ሰብስክራይብ ያደረጋችሁኝንም ኢንሻአላህ የማስደስት እና በጥቅሉ የማስደስት ይሆናል ማለት ነው። መልካም ነገሮችን በዚህ ቻናል እሰራበታለሁ ብዬ አስባለሁ ማለት ነው። አሁን ላይ ያው በስደት ስንኖር አንድም ምግብ መስራት አንድም ደግሞ በአንዳንድ ነገሮች መስራት ነው እንጂ ሌላ የምንሰራበት ነገር የለንም። ሀረብ ቤት ስለሆነ ያለ ነው ማለት ነው። ረክል ያህል እኔም ይሄን ቻናል ካከፈትኩት እንግዲህ 4 አመት ሊሆነኝ ነው። ያው እኔም እየታገልኩ ነው፣ ግን እናንተም አግዙኝ፣ ሼር በማድረግ ተባበሩኝ ማለት ነው። ቪዲዮ የተደራሽ እንዲኖረው ሼር አድርጉልኝ እና እንዲህ አይነት ነገር ባትሰሩ ባይነኝ ማለት ነው። ብዙዎቻችሁ ገና ፌመስ እንሆናል ታዋቂ እንሆናል ብላችሁ ሌላን የሚጎዳ ሰውን የሚያባባ ሰውን የሚያስለቅስ ነገር ቪዲዮ ባትሰሩ ባትሰሩ ባይነኝ ማለት ነው። በጣም ነው እኔ ሆነን ለመናገር ያዘንኩት እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በስደት ዓለም የምትኖሩ ወጥቷ መቅረት አላህ ይጠብቃችሁ። ሁላችሁንም እወዳችኋለሁ። ላይክ እና ሼር እያደረጋችሁ አበረታቱኝ። ወጥቷ መቅረት ይጠብቀን። ሁላችንም ሸህማችንን ሞልተን ተደስተን ከቤተሰብ የምንደበለቅ አላህ ያድርገኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ይበልልኝ። ሀገራችንን ኢትዮጵያ ሰላም ያድርግልን። በያላችሁበት ሰላማችሁ ይብዛ። ቀጣይ ቪዲዮ እስከምንገናኝ ባይ ባይ። በጣም ነው ያዘንኩት፣ በጣም ነው የተናደድኩት ለማን